ጁን 29 የዕለቱ መልእክት ርዕስ ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? ሮሜ ምዕራፍ 8 ቁጥር 35። ባለንበት ዘመን ሰዎችን ትንሽ ነገር ከጌታ መንገድ ሲያስወጣቸው እያየን ነው። አንዳንዱ መሪዎች ሰላም አላሉኝም፣ ስልክ አልደወሉልኝም፣ አልጎበኙኝም፣ አልጸለዩልኝም በማለት ወደ ባሻ ሆኖ ጌታን ከመከተል ወደ ኋላ ሲልና ሲያፈገፍግ ይታያል። ሌላው ደግሞ በዓለማዊ ምኞት ተታሎ አላፊ በሆነው በዚህ ዓለም ይማረካል። ሌላው ክርስቶስን በማመኑ ምክንያት ከማህበረሰቡ የሚደርስበትን ጫና መቋቋም ይሳነዋል። በእነዚህ ሁሉ ምክንያቶች ሰዎች ጌታን ከመከተል ወደ ኋላ ሲሉ ማየት እጅግ ያሳዝናል። ጌታን ከልባቸው የሚወዱና ያገለገሉ እውነተኞቹ አገልጋዮች ግን እነርሱን ከክርስቶስ ፍቅር ማንም ሊለያቸው እንደማይችል በድፍረት ይናገሩ ነበር። ሐዋርያው ጳውሎስ ይህን እውነት ሲያውጅ ፊት ለፊቱ ያለውን የቄሳርን ሰይፍ፣ የደረሰበትን መከራና ስደት፣ በሮም አደባባይ እርቃኑን መሳቂያና መሳለቂያ ሊያደርጉት የተዘጋጁትን ሁሉ እያሰበ ከዚህ በፊት የደረሰብኝም ይሁን አሁን የደረሰብኝ ደግሞም ወደፊት የሚደርስብኝ ማንኛውም ነገር ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ ይል ነበር። እንኳን አስቀድሞ ወዶን በመስቀል ላይ ፍቅሩን ለገለጸልን ለመለኮታዊ ፍቅር ይቅርና ለጾታስ ፍቅር አፍቃሪው ዋጋ ይከፍላል አይደል? ታዲያ ለእኛ ለተገለጠው ለዚህ ፍቅር ምላሻችን ከእርሱ ጋር አብረን ለመኖርና ስለ ስሙም መከራን ለመቀበል ዝግጁዎች መሆን ነው። በትልቁም በትንሹም ጉዳይ ወደ ባሻ በመሆን ጌታን ለመተው ጫፍ መድረስ በክርስትና ሕይወት ስር ያለ መስደድ ምልክት ነው። በብስለት ውስጥ ስንኖር ግን ኑሯችንን ብቻ ሳይሆን ሞታችንንም ከእርሱ ጋር ማድረግ እንፈልጋለን። ስለዚህ ጌታን ሊያስክዱ ከሚታገሉ ፍልስፍናዎች፣ ዓለማዊ ምኞቶች፣ ምድራዊ ሃይማኖቶች፣ ኃጢአታዊና አጋንንታዊ ልምምዶች ራሳችንን እንጠብቅ። እስከ መጨረሻ የሚጸና ይድናል በማለት ጌታችን የተናገረውንም ቃል እናስብ። ከክርስቶስ ፍቅር ማን ይለየናል?